ሄርሜላ እንግዲህ ስለ ሌሎቹ መጥፎነት ስለ እነ ሩታ ስለ እነ ኤፍሬም መጥፎነት እየነገረችው ራሷን ደግሞ ለማስወደድ እየሞከረች ነበረ። ኤፍሬም አብርሽ ግን እንደዛም ሆኖ ምንም አልተዋጠለትም። ምክንያቱም አንቺ ከሀገር ይዘሽን ስትወጪ ለምንድን ነው ቪዲዮ ያልቀረሽው? እነሱ እኮ የትም ሲሄዱ ቪዲዮ እየቀረጹ እያስቀመጡ ነበር። አንቺ ደግሞ የት እንደወሰሽኝ ምን እንዳደረግሽኝ በምን አውቃለሁ ብሏታል ማለት ነው። እስቲ ነው አልተዋጠለትም። እሷ ለሱ ብላ እንደለፋችም ማለት ነው። እሷ ግን እነሱን በቃ ሩታን እስከነጭራሽም ትቶ ወደ እሷ ጋር እንዲመጣ ነው የፈለገችው። በቃ ሄርሜላ በዚህ ልክ ደግሞ ተይው በቃ እንዴ። መጀመሪያም ያው ያንቺ አልነበረም እና የሰው ባል ነው። አሁንም ደግሞ ይመለሳል ወደ ሩታ ጋር ካለ ይመለስ። በግድ የሚሆን ነገር የለም፣ የግድ ትዳር የለም ማለት ነው። አንቺ እኮ በቃ በግድ እሱ ሳይፈልግ ሳይወድ አንቺ እኮ ወደ እኔ ጋር ና እያልሽው ነው ማለት ነው። እየወተወሽው እየጎተትሽው ነው፣ እስቲል ነው እየጎተትሽው ነው ማለት ነው። እንደዚህ እኮ አስላን በዚህ ልክ እንትን ካልሽ ራስሽን እያቀለልሽ ነው። ራስሽን ደግሞ ማስከበር አለብሽ። ካላስ አልፈልግም ካለ እሱ አስቦበት ይመለሳል ማለት ነው። እስከዛ ድረስ አንቺ ራስሽን አጽናንተሽ ቁጭ ማለት ነው። እንዴ ወንድ ጠፋ እንዴ ባለሙ። በዚህ ልክ ደግሞ አንቺ እሱን በግድ ያኔ ካልሆንከ ማለትሽ ተገቢ ነው ብዬ አላስብም። ምክንያቱም እሱ ያውቃል አሁን ወደ ቀድሞ ማንነቱ ስለተመለሰ ምርጫው የራሱ ነው። መምረጥ የሚችለው የሚፈልገውን ሰው መምረጥ የሚችለው እሱና እሱ ብቻ ነው። እና አንቺ አይደለሽም ዛሬ ወደድኩ አፈቅርሃለሁ ብለሽ ጥምጥም አንገቱ ላይ ጥምጥም ስላልሽ አይደለም። በነገራችን ላይ ወደ አንቺ ጋር የሚመጣው ወንድ ልጅ ፈቅዶበት አምኖበት ወደ አንቺ ጋር ያው አብረሽ መመለሱም የሚመለስም ከሆነ ልቡ የፈለገው ሰው ጋር መመለሱ አይቀርምና መወትወቱ በዚህ ልክ ተገቢ አይደለም። እንግዲህ እስከዛ ድረስ ጊዜ ስጭኝ ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክሳከኖች ሰላም ብያለሁ። ሰላማችሁ ብዝዝት ትረፍርፍ ይበልልኝ። እንግዲህ ትላንት ሩታን እንዳገኛት ከሳት ደግሞ ሄርሜላን አግኝቷታል ማለት ነው። እሷ ብቻህን ነበር ላግኝ ያለችው ማለት ነው። ብቻህን ላግኝ ብላው እሱ ደግሞ ሲመጣ ዳኒንና ወንድሙን ነው ያገኘው ማለት ነው ዴፍን። እና እሷ ደግሞ እነሱን ለምን እንዳመጣቻቸው እኔ እንጃ። ያው እሷ ደግሞ ራሷን ንጹህ አርጋ እነሱ እነሩታን ደግሞ በቃ እነሱ ጥፋት ሁሉ ነገር እንዳደረጉ እነሱ ደግሞ እንዳሳመሙት ነው እሷ እነሱን አግሊላ እሷን ደግሞ ወደ እሱ ጋር እንዲያቀርባት የፈለገችው። ዳኒም ደግሞ እሷ እስካየው ድረስ ክላንቴ ጤንነት ስትታገል ነበር ብሎታል። በሚለው ሰዓት ደግሞ አብሬሽን በጣም እየተከራከረው ነው። አንተ ያየው ነገር አለ ወይ? እርግጠኛ የሆንክ ነገር አለ ወይ ሲለው፣ አይ ከኔና ከሄርሜላ በነገራችን ላይ የነበርንበት ያው ታውቃለህ፣ አንተም ከዚህ በፊት ሬ ብስሚላ ምን አይነት ውጥንቅጥ ውስጥ እንደነበሩ ሁላችንም የምናውቀው ነገር ነበረ። አሁን ደግሞ ዳኒ በዚህ በታመመበት ቅጽበት ነው ከእሷም ጋር መግባባት የጀመሩ። እኔ ከታመምክ በኋላ ነው ለአንተ ያላት ጉጉት እና ያንተ እንደ ቀድሞ ወደ ቀድሞ ጤንነት እንድትመለስ የምታደርገው ጥረት ነበረ ሲለው፣ አንተ ምን የምታውቀው ነገር መሰለኝ ሲለው፣ አንተ መሰለኝ የሚል ነገር የለም ያኔ እርግጠኛ ያልሆንክበት ነገር ምናምን ብሎ አፈፉን ብሎታል። ዳኒንም ማለት ነው። ዳኒ እንግዲህ አይ ዳኒሻ አንቴማ አሁን ደግሞ ነገር ወደ አንቴም ጋር እንዳይገለበጥ እና አልሙሂም ዴቪም ደግሞ ለሱ ብላ ጎንበስ ቀና እንደምትል ከሱ ጎን እንድትሆን ነበር የፈለጉት። ያንን ነገር ደግሞ አስረድተውታል ማለት ነው። ቢያስረዱትም ግን አብርሃም ምንም ሊዋጥለት አልቻለም። በነገሩ እንዳለችበት ነው እስቲል ነው እያሰበ ያለው ማለት ነው። ምክንያቱም እንደዚህ ለምን እንዳላት እኔ አላውቅም። በእውነት እኔ በዚህ ልክ እሷ እንደዚህ ጎንበስ ቀና ደፋ ስትልለት ለሱ ብላ እሱ ግን እንደ ፍሬ መልቆጠረው ማለት ነው። የእሷን ልፋት ድካም በመና ነው ያስቀራባት ማለት ነው። እሷ ብዙ ስትራሮጥ ነበረ። እንግዲህ ያው አብርሃምም ቅር ያለው ነገር እኔት ይመስለኝ እዛው ይዘሽኝ ስትሄጂ የትም ወሰሽኝ ለምን ቪዲዮ አልቀረሽም? እነሱ ሲቀርሱኝ ነበር እንጂ ደግሞ ለምን እኔን ቪዲዮ ቀርጸሽ አላስቀምጥሽም ነው ያላት ማለት ነው። ይህንን ነገር ደግሞ ዴቭ መልስ ሰጠው ማለት ነው። ምክንያቱም መልስ የሰጠው ዴቭ እኛንን ይዘሽ ውጪ ሀገር ይዘሽ ውጪው ያልኳት እና
ጸበል ቦታ ምናምን ወስድሃለሁ ብዬ ነበር፣ የሃይማኖት ቦታ ይወስድሃለሁ ብዬ ነበር። የሃይማኖት ቦታስ መች ወሰሽኝ? 3 ቀኑ ነው ምናምን መች ወሰሽኝ ሲላት፣ አይ እኔ እስከዛ ድረስ እረፍት ያስፈልገናል ብዬ ነው እንጂ ከዛ በኋላ ሊወስድክ ነበር እና አንተ ስለምታስፈልግ እነ ዴቭ ስለደወሉልኝ ነው ይዤክ ወደ አዲስ አበባ የተመለስኩት እንጂ ለዛው ነበር ወደ ሃይማኖት ቦታ ሊወስድክ ነበር ከሀገር የወጣሁት ብለዋለች ማለት ነው። እሱ ግን ቪዲዮ ስላልቀረጸች በጣም እንትን ብሎባታል፣ ተቀይሟታል ማለት ነው። በዚህ ልክ አንገቱ ዘቀለባት። እዛ ቀለበቴን እስከ ማስወለግ ድረስ እስከ ስትለው ቪዲዮን ላየውም ነበር። አዋይቼዋለሁ ብለዋታል ማለት ነው። እውነት ማምኖም ሊቀበላትም ላይቀበላትም፣ በዚህ ልክ ግን አንገትን መስቀል አልነበረብህም። ወደ ቀድሞ ጤንነት ተመልሳ ነበር። ነገራቶችን ቆም ብለህ አስብ። ምክንያቱም ሩታም ያው እሷ የልጅ አባት ብላ ነው ደፈር ብላ የምታወራው። እችም ደግሞ እኔ ፍቅረኛው ነው ብላ ነው እንግዲህ እያወራች ያለችው። እንደዚህ መሆኑ ግን ከሱም ከአብርሃም ጎን ሆና እስቲል ነው እንደነበረች ሲነግሩት ራሱ ምንም ሊዋጥለት አልቻለም፣ አብርሃም ማለት ነው። እሷ በቃ ምንም ያጠፋችው ጥፋት ያለ እስኪመስለው ድረስ ማለት ነው። እኔ ባላቅም እሷ ግን ያው ለወንድሙ እያስረዳቸው ነው ከሱ ጎን እንደነበረች። ጥፋተኛው ሁሌም ስትል የነበረው እኮ ማለት ነው ጥፋተኛ አንቺና ኤፍሬም ናችሁ፣ ለወንድምህ የሌለ ክብር የሌለ ወንድምህን በዚህ ልክ የምታረገው ባለጌ ነህ ብላ ሰድባዋለች ማለት ነው። ማለት ሄርሜላ ማለት ነው ኤፍሬምን። ምክንያቱም አንተ እኔ እንድትቀማ ፈልገክ የትኛው አገር የትኛው ሰው ነው የወንድሙን ሚስት የሚቀማው? አንተ እኮ እኔን ለመቀማት ፈልገክ ነው ያለችው። እንግዲህ ከዛ በፊትም የተወራ ነገር ነበረ። ኤፍሬም አብርሽና ሩታን አንድ አድርጎ ሄርሜላ እንዲቀማት ፈልጓል እያሉ ነበረ። እሷም ያንን ነገር አስባ ይሁን እኔ ባላቅም እንግዲህ ኤፍሬም እሷን እንዲቀማት የፈለጋት ነበር የመሰላት። እንግዲህ ቤቷም ከአንድ ሁለቴም ሄደዋል። በሚሄድበት ሰዓት ፎቶ የአብርሽና የእሷን ፎቶ ሲያወርድ ለምን ታወርደዋል? አስቀምጠው የባሌ ወንድም ነህ ብዬ ቤተሰብ ነን ብዬ ነው ሪስፔክት አድርጌ ወደ ቤት ያስገባው እንጂ ይህንን ነገር ድርጊት እንድትፈጽም ብዬ አይደለም ወደ ቤት ያስገባው ብላው በጣም ተቆጥተው ነበር። ካሁን በኋላ እኔና አንቺ ነን ምንኖርበት እያላት ነበረ። እንግዲህ እኔ አላቅም። እሷም ሄርሜላም እሷ ያው በአብርሽ ፊት ስላየውክ ነው ብለዋለች። እንግዲህ ያው መጨረሻው ምን ይሁን? እውነትም አብርሃም እንደዚህ እንደ ኮራ ነው የሚኖረው ወይስ ከማናቸው ጋር ነው የመሆነው የሚለውን አብረን እናያለን ማለት ነው። ሄርሜላ ከላስ ከዚህ በኋላ እኮ አንቺ ራስሽን ማስከበር አለብሽ። እንደ አንቺ እኮ ገና ብዙ የሚፈልግሽ ሰው አለ። በዚህ ልክ ደግሞ የሰው ባል ነው። በቃ የሰው ባል እስከሆነ ድረስ የሰው እኮ የሰው ነው አይደል እንዴ? እነሱ ልጅ አላቸው፣ ዞሮ ሊታረቁ ይችላሉ። አንቺ ደግሞ በመሀል እንዳትቀሪ። አንቺ በፍቅር እንደዚህ የሆንሽ ለፍቅር ዋጋ እየከፈልሽ ያ ነገር ደግሞ ሳይሳካ ሲቀር በጣም ልብሽ ይሰበራል። እና እንደ ማንኛውም ሰው አንቺ በቃ የራስሽን ህይወት መኖር ቻይ። ምክንያቱም እሱ ፈቅዶበት አምኖበት ወደ አንቺ ጋር እስካልተመለሰ ድረስ ማታ እንዳየነው ከሆነ በጣም ነው እሱ እንትን ያለው ማለት ነው። አብርሃም ምንም ቀልብ ወደ እሷ ጋር ሊመለስ እኔ እንጃ የሚመለስ አይመስለኝም። እሱን አላህ ያውቃል፣ እኛ አናውቅም ማለት ነው። ምክንያቱም በዚህ ልክ አንገቱን ሲሰቅልባት፣ እሷ ግን እናቴ በጣም ለሱ የምትከፍለው ዋጋ ቀላል ነገር አይደለም። ይሄ የፈለገም ነገር ብታረጊ እሱ ልቡ ካላላት ወዶ ፈቅዶ እስካልመረጠ ድረስ ምንም ማድረግ አይቻልም። በግድ የኔውን ማለት አይቻልም ማለት ነው። እሷ ግን በአንቴው ቀድሞ ማንነት ወደ ቀድሞ ማንነት ስለተመለስ እሷ በጣም ደስተኛ ናት። አንቴ ግን ምንም ሊዋጥልክ አልቻለም ማለት ነው። እንግዲህ በዚህ ልክ ኮራ ማለት ተገቢ ነው ብዬ አላስብም። እሷ አንድም ቀን በዚህ ጉዳይ ይጨምረኛልም እኔም ስሜ ይጠራል ብላም አስባም ያማታቀው ድብዳ ነው የነገራት ማለት ነው። እሷን በጣም ቀስሟ ተሰብረዋል። አስቤበታለሁ ብለው ነው እንግዲህ የተለያዩት መጀመሪያ እነሱ ሁለታቸው ሊያወሩ ዳኒና ወንድሙ መኖሩን አያውቁም። ከአብርሃምና ከወንድሙ ጋር እንግዲህ አብረው ነበሩ። ወንድሙም እንዳለው አብረው ነበሩ። እንግዲህ እሱ ቀደም ብዬ መፈለግ አንተን እንፈልጋለን ሲሉኝ ነው ቀደም ብዬ የመጣሁት። ከየት መጣህ አለው አብርሃም ወንድሙን ማለት ነው። አብረው ነበሩ እና
እኔ እንጃ ብቻ ግራ ነው የሚያጋባው። እሷ እንደዚህ የሆነችለት እሱ ግን በሱ ይልክ አንገቱ መስቀሉ